በስተመጨረሻ ደስ የሚል ነገር ተከስቷል። ጋሽዬ ወደ አዲስ አበባ ሊመጡ እንደሆነ እንግዲህ በዛሬ ዕለት አንድ መረጃ ደርሶኛል። እሱ ብቻ አይደለም እንግዲህ የሩታ ወንድምም ማስጠንቀቂያ እንደላከ በተለይ ለቡዜና ለዳኒ አንድ ትልቅ ማስጠንቀቂያ እንደላከ በዛሬ ዕለት እንግዲህ ደርሶኛል መረጃው። እስከ መጨረሻው ድረስ አብራችሁን ሆኑ። ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። ወደ ጉዳያችን እንግዲህ ከሰሞኑ እጅግ በጣም ግራ የሚያጋቡ ነገሮች ሲፈጠሩ እንደነበረ በደንብ እናስታውሳለን። በተለይ እንግዲህ ተስፋ የሚሰጡ እጅግ በጣም ደስ የሚሉ ነገሮችን በተከታታይ ማለት ይቻላል ስንሰማ ነበረ። ደስ የሚለው ነገር እንግዲህ ያው ሩታና አብርሃም ስቲል እስካሁን ድረስ አንድ ላይ ናቸው። ሁሉም ነገር በተለይ እየተስተካከለላቸው መጥቷል። ያ ነገር ደግሞ በጣም ብዙ ሰዎችን እንግዲህ አስከፍቷል። በተለይ እንደምታስታውሱት ያው ቡዜም ሆና እንግዲህ በጣም ብዙ ነገሮችን ስታደርግ እንደነበረ ዳኒም እንደዚሁ እንግዲህ ሄርሜላም ጭምር በጣም ብዙ ነገሮችን አቅዱ እየተንቀሳቀሱ እንደሆነ እንግዲህ ያው እናውቃለን። እሱ ብቻ አይደለም በጣም ብዙ ሴራዎችም ሊያሴሩ እንግዲህ እየተወያዩበት ይገኛሉ። በተለይ እንግዲህ ያው እንደምታውቁት ዳኒ ከሄርሜላ ጋራ በጣም ብዙ ሚስጥሮችን ሲነጋገር ነበረ። ቡዜም እንግዲህ ያው በትላንትናው ዕለት ያው እንዳያችሁት ከሆነ በተለይ ኤፍሬም እንደያዛት ከሆነ ወደ ሄርሜላ ቤት እንግዲህ ቡዜ ሄዳ ብዙ ነገሮችን ስትፈጥር ነበረ ወይም ደግሞ ስትናገር ነበረ። ያ ጥፋቷ እንዳይታወቅ እንግዲህ ብዙ ነገሮችን ስትል ነበረ። በተለይ ኤፍሬምን ወደዛ ወደዚህ እያለች ለምን መጣ ለምንድነው እዚህ የመጣከው ብላ እንግዲህ ስትጮህበት እንደነበረ በደንብ እናስታውሳለን። እንግዲህ ዞሮ ጥፋቷን ለመሸፈን ኤፍሬም ላይ መጮህ ስላለባት ነው የተናገረችው እንጂ ፍጹም ውሸት እንደሆነ የምታደርጋቸው እያንዳንዱ ነገሮች ሲባነኑባት ይህንን ነገሮችን እያደረገች እንደሆነ በትላንትናው ዕለት እንግዲህ በግልጽ አይተናል ማለት ነው። እሱ ብቻ አይደለም ሌላም አዲስ ነገር ደግሞ ተሰምቷል። በተለይ እንግዲህ ስለ ጋሽዬ ጉዳይ አብዛኞቻችሁ ስትጠይቁ ነበረ። ጋሽዬ ወደ አዲስ አበባ ለምንድን ነው የማይመጡት? ብዙ ነገሮች ሆነዋል። በተለይ እንግዲህ ሩታ በጣም ብዙ ነገሮችን ስትሆን ነበረ። አብርሃምም እንደዛው በጣም ብዙ ነገር ሲሆን ነበረ። ነገር ግን መጥቶ ለማስታረቅ ወይም ደግሞ የተለየ ነገር ለማድረግ እየሞከሩ አልነበረም ብላችሁ ጠይቃችሁ ነበረ። እውነት ለመናገር እንግዲህ ጋሽዬ በጣም እየለፉ ነበረ። በተለይ እንግዲህ ያው በቪዲዮ እንኳን ባይገለጹም ወይም ደግሞ በቪዲዮ እንኳን ወጥቶ ምንም አይነት ነገሮችን ባይናገሩም እንኳን እስካሁን ድረስ እንግዲህ ለአብርሃም በተደጋጋሚ ሲደውሉለት ጤናውን ቼክ ሲያደርጉት እሱ ብቻ አይደለም ያው ለሩታም ጭምር እየደወሉ እንዲበረቱ በአንድ ላይ እንዲሆኑና በጭራሽ እንዳይለያዩ እየመከሯቸው እንደነበረ በዛሬ ዕለት እንግዲህ በስፋት መረጃው ደርሶኛል። በተለይ እንግዲህ ጋሽዬ ወደ አዲስ አበባ ሊመጡበት የወሰኑበት ጉዳይ አለ። በተለይ በዚህ ሰዓት አብዛኛው ሰው ማለት ይቻላል እነሱን እንግዲህ በጣም ሲጠይቅ ነበረ። እሱ ብቻ አይደለም በጣም ደግሞ አብርሃም ተጨንቋል። በዚህ ሰዓት እጅግ በጣም ብዙ ነገሮችን ሲያሳልፍ ነበር። በተለይ እንግዲህ ያው እንደምታስታውሱ በተደጋጋሚ ቡዜ መታ ስትጮህበት ነበረ። ዳኒም እንደዛው ሄርሜላም በብዛት ማለት ይቻላል እንግዲህ የሚመጡ ሰዎች አብርሃምን ለማስጨነቅና ሌላ ነገር ውስጥ ለማስገባት እንደሆነ ጋሽዬ ይህንን ነገር እንደተረዱና ካሁን በኋላ ግን አብርሃምን እንግዲህ ትሪት ለማድረግ ወደ አዲስ አበባ እንደሚመጡም ጭምር እንግዲህ በዛሬ ዕለት ቃል ገብተዋል ማለት ነው። እሱ ብቻ አይደለም ሌላም አዲስ ነገር ተከስቷል። በተለይ እንግዲህ ትላንትና ያው ሩታ አንድ ቪዲዮ ለቃ ነበረ ከወንድሟ ጋራ የሆነ ጊዜ ሲያሳልፉ እጅግ በጣም ቆይቶ ከመጣ በኋላ ሩታን ሲጠይቃት ነበረ። የተፈጠረውን ነገር በሙሉ እንግዲህ ሩታ በግልጽ ተናግራ ነበረ። ያው በጣም አዝኖ ብዙ ነገሮችንም እየተከታተለ እንደነበረ እያንዳንዱን ነገሮች በተለይ ሩታ ላይ ሲደረጉ የነበሩትን ነገሮችን እንደሚቃወምና ካሁን በኋላ ሩታ አጠገብ እንደሚቆምና በተለይ ይህን ነገር የሚያደርጉ ሰዎችን ማስጠንቀቂያ እንደሰጣቸው ትላንትና አይተናል፣ ተመልክተናል። ይሄ በጣም ተስፋ የሚሰጥ ጉዳይ መሆኑን በዚህ አጋጣሚ መናገር ፈልጋለሁ ማለት ነው። እንግዲህ እስከ ዛሬ ድረስ ብዙ ነገሮች ሲከሰቱ ነበረ። በአብርሃም ጉዳይ ላይ እጅግ በጣም ተስፋ የሚያስቆርጡ በጣም ብዙ ነገሮች ሲከሰቱበት እንደነበረ ሁላችን እናስታውሳለን። አሁን ላይ እንግዲህ አብርሃም ሁሉም ነገሮችን አልፎ ከሩታ ጋር መሆኑ እጅግ በጣም ብዙዎቻችንን አስደስቷል። ነገር ግን አሁንም ቢሆን እነ ዳኒ ፍጹም የማይታመኑ እጅግ በጣም ብዙ ሴራዎችን ሲያሴሩ እንደነበረ ከዚህ በፊትም ስናገር ነበረ። በተለይ እንግዲህ ለሩታም አንድ መልእክት ልኬ
ነበረ። ወደ ኢንስታግራም ላይ በተለይ አንድ ሁለት መልእክቶችን ልክ የነበረ መልእክቱንም አይታ እጅግ በጣም አመሰግናለሁ ብላ መልሳለች ማለት ነው ያን መልእክት። ሶ እንግዲህ የሀሳባችንን አድርሰናል። ዳኒም በተለይ መጠንቀቅ እንዳለባት እሱ ብቻ አይደለም ያው ቡዜም በተከታታይ ማለት ይቻላል ሄርሜላን በተደጋጋሚ እያገኘች ትገኛለች። ሶ እንግዲህ እነሱ ላይ ያቀዱት በጣም ብዙ ነገሮች እንዳሉ እቅዳቸውም እንዲከሽፍ ካሁኑ በደንብ አድርገን እንግዲህ የራሳችን ማስረጃ እያንዳንዱን የተላከልን በውስጥ እያንዳንዱን ነገር ልከናል ማለት ነው። ሶ እንግዲህ በዚህ ማስረጃ እርግጠኛ ነኝ በጣም ብዙ ትጠቀማለች ብዬ ነው የማስበው። ትላንትናም እንግዲህ እንዳያችሁት በተለይ ቡዜም ተዋርዳለች። ምክንያቱ ደግሞ እንግዲህ በስተመጨረሻ ወደ ሄርሜላ ቤት ስትገባ ኤፍሬም እዛ ውስጥ ሆኖ አግኝቷታል። ሶ ኤፍሬም እንግዲህ በየጊዜው ይሄዳል፣ ያው የታወቀ ነው። በየጊዜው ወደ ሄርሜላ ቤት ይሄዳል። ነገር ግን ትላንትና በንዴትና በራሱ ጉዳይ ነው እንግዲህ ቀጥታ ወደ ሄርሜላ ቤት ሄደው እያንዳንዱን ጥያቄ እየጠየቀ በማል እንግዲህ ቡዜ መከሰቷ እጅግ በጣም አስደንግጦት ነበረ። ምክንያቱ ደግሞ እንግዲህ ከጀርባቸው ሆኖ በጣም ብዙ ነገሮችን እያደረጉ እንደነበረ በግልጽ እንግዲህ አሳይቶናል ማለት ነው። ሶ እንግዲህ የአብርሃምና የሩታ አንድ ላይ መሆን በጭራሽ አይፈልጉም። አሁን በጣም የሚያሳስባቸው ነገር ቢኖር የልጁ ጤንነት ወይም ደግሞ የአብርሃም ጤንነት ሳይሆን አብርሃምና ሩታ ተለያይቶ ኤፍሬም እንግዲህ ያው ብዙ ነገሮችን ተናግሯል ከዚህ በፊት። ነገር ግን አብርሃምና ሩታ ተለያይቶ ያው አብርሃም ከሄርሜላ ጋር እንዲሆን ያንን ነው እንግዲህ እየተንቀሳቀሱበት ያሉት በተለይ ቡዜና እነ ዴቭ በተለይ ዳኒም ጨምሮ በጣም ብዙ ነገሮችን እያደረጉ እንደሆነ በትላንትናው ዕለት እንግዲህ ታዝበናል ማለት ነው። በጣም ብዙ ነገሮችም ለማቀደም እንደወሰኑም ጭምር እንግዲህ አንዳንድ መረጃዎችም እየወጡ ይገኛሉ። ሶ እንግዲህ ጋሽዬ ቢመጡ ምን ሊከሰት ይችላል ብላችሁ ከጠየቃችሁኝ ጋሽዬ ከመጡ በጣም ብዙ ነገሮች ይስተካከላሉ። እውነት ለመናገር እንግዲህ በዚህ ሰዓት በተለይ አብርሃምን የሚያስጨንቅ ነገር አያስፈልግም። ነገር ግን በዚህ ሰዓት እጅግ በጣም ደግሞ ጋሽዬ ያስፈልጉታል። ምክንያቱ ደግሞ እንግዲህ በዙሪያው በተለይ የሚመጡ ሰዎች እያንዳንዱ ክብር የሌላቸው እጅግ በጣም ጋጦጥ የሆኑ ሰዎች እንደሆኑ በደንብ እናውቃለን። በተለይ አብርሃምን መጥቶ የሚያናገሩ እጅግ በጣም አብርሃምን ያናዱታል፣ ወደማይሆን ነገር ይቀይሩታል፣ ወይም ደግሞ ስሜቱን በጣም ነው የሚነኩት። ስለዚህ እንግዲህ ጋሽዬ ካሉ አትሊስት ይህ ሁሉ ነገር አይፈጠርም ብዬ ነው የማስበው። እያንዳንዱ መጥቶ እንግዲህ እንደፈለገ አፉን እየከፈተ የሚናገርበት ምክንያት አይኖረውም ብዬ ነው የማስበው። ስለዚህ እንግዲህ ጋሽዬ እዚህ መምጣታቸው ለተወሰነ ጊዜ አብርሃም በተለይ ጤናው በትክክል ተመልሶ ሁሉም ነገሮችን እንግዲህ በራሱ ማድረግ የሚችልበት ታይም ላይ እስከሚደርስ ድረስ ጋሽዬ አጠገቡ መሆን አለባቸው ብዬ ነው የማስበው። እሱ ብቻ አይደለም ጋሽዬ ብቻ ሳይሆን እንግዲህ ሩታም ግዴታ ለአብርሃም ታስፈልገዋለች። ስለሆነ አንዲትም ቀን ቢሆን ከሱ መለየት የለባትም ብዬ ነው የማስበው። በጣም ብዙ ነገሮች ለብቻቸው አሳልፈዋል። እጅግ በጣም ከባድ ጊዜያትን አሳልፈው ነበሩ። ሶ እንግዲህ ያንንም ታሳቢ በማድረግ ግዴታ ያው ጋሽዬ ያስፈልጋሉ። እሱ ብቻ አይደለም እንግዲህ ሩታም በግድ ታስፈልጋለች። በተለይ ለአብርሃም ሕይወት ግዴታ ወሳኝ ሰው ናት። ሶ በብዙ መንገድም ስትረዳው ነበረ። አሁንም ስቲል ነው አብራ እንደሆነች አውቃለሁ። ነገር ግን ያም ሆኖ ይህ በጣም ብዙ ጠላቶች ስላፈራ በተለይ አብርሃም ካጠገቧ በተለይ መለየት የለበትም አብርሃም ብዬ ነው የማስበው። ሶ አዳዲስ ነገሮችም እንግዲህ ይሰማሉ። በተለይ ጋሽዬ ከመጡ እጅግ በጣም በጣም ደስ የሚል ነገር እንደሚከሰት ከወዲሁ ለማወቅ እንግዲህ እንችላለን ማለት ነው። ሶ እንግዲህ ጋሽዬ ቢመጡ መልካም ነው። እንደ አፋቸው ለማድረግ ይሞክሩ። እንደተናገሩት ከሆነ እንግዲህ ይመጣለን ወይም ደግሞ እመጣለሁ ብሎ እንግዲህ በግልጽ ተናግሮ ነበሩ። እንግዲህ የሚመጡት ጋሽዬ ብቻ ሳይሆኑ ሌሎች ሰዎችም እንዳሉ ለመስማት ችያለሁ። ነገር ግን ከመጡ በኋላ አትሊስት ለተወሰነ ጊዜ እዚህ ሆኖ እንግዲህ ከአብርሃም ጋራ ጊዜ ቢያሳልፉ መልካም ነው። ሶ እንግዲህ ብዙ ነገሮችም ሊያስተካክሉ ይችላሉ። ስለዚህ እንግዲህ በጣም ደስ የሚል ነገር ነው በዛሬ ዕለት የተሰማ ማለት ነው። ሶ አዲስ ነገሮች ደግሞ ወደ ማታ አካባቢ ይኖራሉ። እስከዛ ድረስ እንግዲህ ያው በተለይ ለዚህ ቻናል አዲስ ሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።